ኢየሱስ ክርስቶስን እንዴት ነው ማላቅ ያለብን? በህይወታችን ላይ ኤግዞልት መደረግ ያለበት ክራይስት ነው። አንዳንዴ ተጠረምሳላችሁ ሲባል ጭብጨባ አለ። ኢየሱስ ጌታ ነው ሲባል ጭብጨባ አለ። የክርስቶስን ማንነት በቅጡ በሚገባ ባስተውሎት ገብቶን ተረድተነው ውስጣችን ዘልቆ አጣጥመነዋል፣ ገብቶናል። ለምን አልሆነም? ለምን አማኞች ያኮርፋሉ? ስለኔ ለምን አልተወራም? ስለኔ ለምን አልተሰበከም? ክርስቶስን ለማላቅ በእኔነቱ ላይ ለመፍረድ የቆረጠ ትውልድ መሆን አለበት። for the sake of Christ ዋጋ ከፍያለሁ። እናትና አባቴን ጥያለሁ when I was 15 ሚሽናችንን ተረድተናል። በምድር ላይ የመቀመጣችን ሚሽን በትክክል ገብቶናል። በህይወታችን ላይ ኤግዞልት ማድረግ ያለብን ክራይስትን ነው እንጂ ቤተክርስቲያን መጋቢን አይደለም፣ ነብይ ሆነ ነብይን አይደለም፣ ማንንም አይደለም። እኔና እናንተ ኢየሱስን በማሳየት ካልሞላን ሰው ዝንጀሮ ነው በሚል ትምህርት ይሞላል። እንኳን ደህና መጣችሁ። ፖርትላንድ ኦሪገን ነው ያለነው። ኢየሱስን ለማላቅ በሚል ሀሳብ ላይ ተገናኝተናል። ይሄንን ደግሞ ኢንቫይት ያደረጋችሁን የቤተክርስቲያን አገልጋዮች ፓስተር አሮን እግዚአብሔር ይባርክን። ኢትስ አ ፕሪቪሌጅ ኢየሱስን ለማላቅ ተሰብስበናል። ክብር ለኢየሱስ ይሁን። በጣም ወዳጄ በጣም የምወደው ዶክተር ለዓለም ከኛ ጋር አለ። ኢየሱስን እያላቅን እነዚህ ሀሳቦችን ሼር እንደራረጋለን። ወደዚህ ሀሳብ ከመግባታችን በፊት አንድ ነገር ላንሳና ወደዚህ ሀሳብ ወደ ውይይታችን እንገባለን። ኢየሱስን ማላቅ በሚለው ሀሳብ ላይ ስንነጋገር ለምሳሌ እንደ ምሳሌ እንውሰድና የታወቀው ሯጫችን ቀነኒሳ ኦሎምፒክን ቢያሸንፍና አሸንፎ ወደ ኢትዮጵያ ሲገባ አቀባበል ይደረግለታል። አቀባበል ሲደረግ ይሄ አቀባበል በሚደረግበት ጊዜ ጠቅላላው ነገሩ ከቀነኒሳ አንጻር ነው። ፕሬዚደንቶቹ፣ ጠቅላይ ሚኒስትሮቹ ቢወጡ፣ ሙዚቀኞቹ ቢወጡ፣ ያለው ሰው ሁሉ ቢወጣ ወሬው ቀነኒሳ ነው፣ ቲሸርቱ ቀነኒሳ ነው፣ ያሸነፈው ቀነኒሳ ስለሆነ በዛ መካከል ላይ ሴንተር የሚሆነው ቀነኒሳ ነው። ጨዋታው፣ ቀልዱ፣ መኪናው ላይ ሁሉ የሚያስበው እዛ መካከል የተገኘ ሰው ሁሉ ስለ ቀነኒሳ ነው የሚያስበው። እዛ መካከል የሚያኮርፍ ሰው ያለ ይመስላችኋል? ስለ እኔ ለምን አልተወራ፣ እኔ ለምን መካከለኛ አላረጋችሁኝ ብሎ የሚናደድ የለም። ጨዋታው ቀነኒሳ፣ ወሬው ቀነኒሳ ነው። ለምን? ያሸነፈው እሱ ስለሆነ። በሰው ስርዓት እንዲህ ከሆነ በመስቀል ያሸነፈው ጌታ ኢየሱስ ሃሌሉያ፣ የቤተክርስቲያን ሴንተር፣ የህይወት ሴንተር፣ በሰማይ ደግሞ እንደታረደ በግ ሆኖ በሰማይ የሚታይ እሱ ከሆነ በጣም ልጠይቃችሁ የምፈልገው በጣም ፎከስ አድርገን ስንነጋገር ኢየሱስ ክርስቶስ የጨዋታችን ሴንተር፣ የደስታችን ሴንተር፣ የቤተክርስቲያን ሴንተር፣ የመድረክ ሴንተር ለምን አልሆነም? ለምን አማኞች ያኮርፋሉ? ስለ እኔ ለምን አልተወራም? ስለ እኔ ለምን አልተሰበከም? ወደ ቸርች ሲመጡ ስለ ራሳቸው ለመስማት ነው እንጂ የሚመጡት ስለ ክርስቶስ ለመስማት አይደለም። ወደዚህ ጀነሬሽን ኢየሱስ ክርስቶስን በዚህ በኖርማል ስርዓት ላይ እንደሰማችሁት ቀኑ አሸናፊው ቀነኒሳ፣ የሚጨበጨበው ለቀነኒሳ፣ የሚወራው ለቀነኒሳ ከሆነ በቸርች መካከል የሚወራው ክራይስት፣ የሚጨበጨበው ለክራይስት። አንዳንዴ ተጠረምሳላችሁ ሲባል ጭብጨባ አለ። ኢየሱስ ጌታ ነው ሲባል ጭብጨባ የለም። ስለዚህ ወደዚህ መንፈስ እስቲ እንግባና ኢየሱስን በትውልድ መካከል እንዴት ልናልቀው እንችላለን? እንዴት የእግዚአብሔር አስፈላጊነትን እንነጋገር። ይሄንን ከፓስተር አሮን ጀምራለሁ። እስቲ በዚህ ሀሳብ ላይ እየተጫወትን እንሄድ። ክብር ሁሉ ለእግዚአብሔር ይሁን። ያው የጠራን ራሱ እግዚአብሔር የጠራን ይላል። እግዚአብሔር ደግሞ በልጁ የጠራን። እግዚአብሔር በካልቸር አይደለም፣ በሪሊጅን አይደለም፣ ባለን እውቀት ሳይሆን እግዚአብሔር በልጁ ከጠራን በህይወታችን ላይ ኤግዞልት መደረግ ያለበት ክራይስት ነው። ምክንያቱም የክርስትናችን ፋውንደር መስራች፣ ለክርስትናችን ህይወት የሰጠው ክርስቲያን የሚለው ቃል ራሱ ክራይስት ከሚለው ሀሳብ ጋር አንድ አይነት ነው። ክራይስት መሲህ የሚለው ቃል ነው ክርስቲያን የሚለው ስም እንዲሰጥ ያደረገው። ለምንድን ነው ያ ስም የተሰጠው? ሲናገሩ እንደ ክርስቶስ ስለነበረ፣ ንግግራቸው፣ ኑሯቸው፣ አስተሳሰባቸው ሁሉ እንደ ክራይስት ስለነበረ ክርስቲያንን በሉ ብለው ሳይሆን አይደል የተሰጠው። ለአንጾኪያ ቤተክርስቲያን እንዲህ ሲያያቸው ላይፍ ስታይላቸው ክራይስት ስለነበረ በላይፋቸው ላይ በአንጾኪያ ቤተክርስቲያን ላይ ክራይስት ኤግዞልት አድርጎ ስለነበረ they are anointed በሚል የተቀቡ ናቸው፣ እንደ ክራይስት በሚል ነው ክርስቲያን የሚለውን ቃል የተሰጣቸውና በሉም ብለው አይደል ላይፍ ስታይላቸው ነው። ከንግግር ህይወት ይጮውብኛል ይላሉ እዚህ ሀገር።
ስለዚህ ላይፍ ስታይላቸው የክርስቶስን ጠረን ክራይስትን ኤግዞልት አድርገው በላይፋቸው ላይ እየኖሩ ስለነበረ ክርስቲያን የሚል ስያሜ የተሰጣቸው። ስለዚህ የኛ ራሳቸው የኛ አዝ ብሊቨር በህይወታችን ላይ ኤግዞልት መሆን ያለበት ይሄ ፐርሰን ነው የሞተልን። አሁን እንዳልከው ማለት ነው ቀነኒሳ አሸንፎ እንትን አይደለም የሚመሰገን ነው። ስለዚህ እኛ እሱን ያሸንፈው። ስለዚህ አክሊላቸውን ሐዋርያቱ ሽማግሌዎች የሚለው አክሊላቸውን አምጥተው በበጉ ፊት አኖሩ ነው የሚለው። ዊ ዲዘርቭ ኢት አይደለም ያሉት፣ ዩ ዲዘርቭ ኢት ነው። አሜን። ይሄ አክሊል ክራውናቸውን አምጥተው አይደል እግዚአብሔር ሰው አመጡና ቁጭ አደረጉት ይላል። ስለዚህ ዩ አር ዘ ዋን። ይሄን የሰራኸው መጽሐፍ ቅዱስ የሚያስተምረው ራእይ ላይ ይሄን የሰራኸው አንተ ነህ፣ የምትመሰገነው አንተ ነው። ስለዚህ ዩ አር ዘ ኦንሊ ዋን ይሄ አክሊል መውሰድ የሚገባህ ብለው ኢቭን የተሰጣቸው በመስዋዕትነት። ምክንያቱም ሰው እኔ አሁን ፎር ዘ ሴክ ኦፍ ክራይስት ዋጋ ከፍያለሁ። እናትና አባቴን ጥያለሁ when I was 15 እሱን እንኳን ሁሉ ባደርግ ያንን ነገር እንዳልፍ ያደረገኝ የእግዚአብሔር ጸጋ ነው። ስለዚህ ኤኒቲንግ እንደ አክሊል እንደ ክራውን ቢሰጠኝ መልሼ ለሱ ነው የምሰጠው። ምክንያቱም ከራሳችን የሆነ ነገር ስለሌለ ማለት እና በህይወታችን ላይ ኤግዞልት ማድረግ ያለብን ክራይስትን ነው እንጂ የቤተክርስቲያን መጋቢን አይደለም፣ ነቢይ ከሆነ ነቢይን አይደለም፣ ማንንም አይደለም። የተጠራ ነው እሱን እንድንመስል ነው። እግዚአብሔር ዘመንን ይባርክ። አሜን አሜን። this is powerful። ክብር ሁሉ ለጌታ ለኢየሱስ ይሁን። ዶክተር ለዓለም እንዴት ነው ኢየሱስ ክርስቶስን በቤተክርስቲያን መካከል፣ በትውልዱ መካከል፣ በፖለቲካችን መካከል አንተ በሕክምናው ዓለም ውስጥ ያለ ሰው ነህ። በእንደዚህ በዓለም ላይ ዓለም ራሱን በሚያለቅበት በጣም ብዙ ቻሌንጅ ባለበት ኢየሱስ ክርስቶስን እንዴት ነው ማላቅ ያለብን? ከኑሯችን በላይ ከሰክሰስ በላይ ምድር ከሚጠብቀን ነገር በላይ ኢየሱስን ወደዚህ ፖይንት እንዴት ነው ልናመጣው የምንችለው? ቢኒ ትልቅ በጣም ወሳኝ ጥያቄ ነው ያነሳኸው እና ፓስተርን በደንብ ገልጾታል። እኔ የሚታየኝ ምንድን ነው ገብቶናል ወይ ማለት as a body of Christ እንደ ቤተ ክርስቲያን ገብቶናል ወይ ተረድተናል ወይ? እንደ ግል ደግሞ አማኝ እያንዳንዳችን የክርስቶስን ማንነት በቅጡ በሚገባ ባስተውሎት ገብቶን ተረድተነው ውስጣችን ዘልቆ አጣጥመነዋል ወይ? ገብቶናል። ምን ገባን? ኢየሱስ ክርስቶስ የህልውናችን ምንጭ እንደሆነ አስረግጠን ከገባን ማላቅ የሚለው አያቅትም፣ አይከብድም። መጽሐፍ ሲናገር የህይወት ምንጭ ከአንተ ዘንድ ነውና ይላል። ኢየሱስ ክርስቶስ የህይወት ምንጭ እንደሆነ፣ የህልውናችን ምንጭ እንደሆነ፣ የሰላማችን አለቃ እንደሆነ as a body of Christ ይሄንን አስረግጠን መረዳታችንን እርግጠኛ መሆን አለብን። ኢየሱስ ክርስቶስ የአካሉ ማለት የቤተ ክርስቲያን ራስ ነው ካልን ምን እያልን ነው? ራስ ከሌለ አካል የለም ማለት ነው። ራስ ከሌለ አካል ሞቷል ማለት ነው። በዚህ መጠን የህልውናችን መሰረት ኢየሱስ ክርስቶስ ላይ እንደተንጠለጠለ ስናስብ ማላቅ የሚለው ነገር ስፖንቴኒየስ ይሆናል። ክብር ለእግዚአብሔር ይሁን። ስለዚህ መጽሐፍ ሲናገር እሱ የሃይማኖታችን ሐዋርያ እና ሊቀ ካህን ነው ይላል። የእምነታችን ራስና ጀማሪ የሆነውን እሱን ይላል። ይሄን ዕለት ዕለት ነፍሳችን እየተረዳች ነፍሳችን እየገባች በመጣች ቁጥር ያለ አንተ ኤግዚስት ማድረግ የማንችል ያለ አንተ ህልውና የሌለን እስትንፋስ የሌለን የማንነታችን ምንጭ አንተ የሆንክ እኛ አንተን ያለ ማላቅ አንችልም። ስለዚህ ገብቶናል ወይ? በእንደዚህ አይነት ስለ መረዳት ስለመሆን ሳስብ ቶሎ የሚመጣልኝ ሰው አንዱ መጥምቆ ዮሐንስ ይሄንንም ተረድቶታል። ከዚህ ባለፈ ደግሞ ሚሽናችንንስ ተረድተነዋል ወይ? በምድር ላይ የመቀመጣችን ሚሽን በትክክል ገብቶናል። መጥምቆ ዮሐንስ ሲመጣ ሚሽኑን ጥንቅቅ አድርጎ ተረድቶ ነው የመጣው። ተጽፋለታለች፣ ተሰምራለታለች። መንገድን መጥረግ የሚል ሚሽን ይዞ ነው የመጣው። ለማን? ለትልቁ ጌታ፣ ለሕያው ጌታ መንገድን ጠራጊ ነው። የሚልቅ እንዲኖር የሚያንስ መኖር አለበት።
አሁን ሲመጣ መጥምቁ ዮሐንስ መንገድ ልጠርግ ነው የመጣሁት፣ የምጠርገው ደግሞ ለትልቁ ጌታ ግቤ እሱን ለማላቅ ነው። ሃሌሉያ። ስትራቴጂ ራሴን በማሳነስ ነው አለ። ክብር ለኢየሱስ ይሁን። አሜን። ስለዚህ ማን ይላቅ ሲባል ጊዜ አልወሰደበት፣ እጅ አወጣ። እኔ አለሁ አለ። እኔ አንሳለሁ፣ እሱ ሊልቅ፣ እኔ ላንስ ይገባኛል አለ። ክብር ለእግዚአብሔር ይሁን። ስለዚህ አስቀድሞ በእኔነቱ ላይ ለመፍረድ ጊዜ አልፈጀበትም። ይሄ ትውልድ የምራበው የምጠማው ክርስቶስን ለማላቅ በእኔነቱ ላይ ለመፍረድ የቆረጠ ትውልድ መሆን አለበት። የሚልቅ እንዲኖር የሚያንስ ሊኖር ግድ ነው። እግዚአብሔር የተባረከ ፕሬዝ ጋድ ሃሌሉያ። ክብር ሁሉ ለጌታ ይሁን። ኢየሱስ ጌታ ነው። አሜን አሜን አሜን። የሚገርማችሁ ይሄንን ነገር ሳስብ በጣም የሚገርመኝ ምንድን ነው አብ ሊያየው የሚፈልገው ሰማይ ሊያይ የሚፈልገው መንፈስ ቅዱስ ሊያይ የሚፈልገው የክርስቶስን መደነቅ የክርስቶስን መደነቅ ነው። በጣም ከመጽሐፍ ቅዱስ ሀሳብ የሚገርመኝ ሐዋርያቶቹ ኢየሱስ ክርስቶስ ኮንፈርም አድርጎላቸዋል። ስለ ስሜ ብሏል። ስደት የሚመጣው በስምህ አይመጣም ስደት። አሁን ለዚህ ነው ቤተክርስቲያን ስደቱ አይቆመባት። ለምንድን ነው ስትል ስሟን ነው የምታወራው። ስማቸውን የሚያወሩ መድረክ ላይ ስማቸው የሚያወሩ ሰዎች አይሰደዱም፣ ችግር የለባቸው። ፈተና ሰይጣንም አይፈትናቸው። ምክንያቱም ሰይጣን የሚፈራው የኢየሱስን ስም እንጂ የአቶ ከበደን ስም አይፈራም። አቶ ላሊ አይፈራም። ፓስተር ቢኒያም አይፈራም። ምክንያቱም ሰፖርት ሁሉ ሊያደርጋችሁ ይችላል። ቢኒ ከተባለ ቮት ሊያደርግ ይችላል። ትራምፕ ፕሬዚደንቶቻችንን፣ ጠቅላይ ሚኒስትሮች አይፈራም። ምክንያቱም ሊያስወጣው የሚችል ስም የለም። ሊያስወጣው የሚችል፣ ሊያርቀው የሚችል፣ ሊያባርረው የሚችል የክርስቶስ ኢየሱስ ስም። ለዚህ ነው ኢየሱስ ያንን ደግሞ ሲል ሐዋርያት ሥራ ላይ ስትገቡ በትምህርታችሁ ኢየሩሳሌምን ምን አደረጋችኋል? ሞላችሁ። ምን አይነት ትምህርት ነው የሞላው? ምን አይነት ትምህርት ነው ያኔ የሞላው? እኔና እናንተ ኢየሱስን በማሳየት ካልሞላን ሰው ዝንጀሮ ነው በሚል ትምህርት ይሞላል። እኔና እናንተ ኢየሱስ ነው በሚለው ኢየሱስን በማድነቅ ካልሞላን በቴክኖሎጂ ምድር ይሞላል። እኔና እናንተ ኢየሱስ ካላል ብር በሚል ምድር ይሞላል። ስለዚህ የእኛ ሬስፖንሲቢሊቲ ኢየሱስ በሚል ከተማን መሙላት፣ ቤት መሙላት፣ ራሳችንም መሙላት፣ መዝሙራችንም። ይሄ የእግዚአብሔር ፕላን ነው። ለምን? ጦርነቱ ኢየሱስን ማሳየት ላይ ነው። ውጊያው እሱ ላይ ነው። ኢየሱስን በማሳየት ላይ የሚከፈት ጦርነት እንደሆነ አውቀን የምናዘጋጃቸው ሰዎችም ለዚህ ስም መከራ እንዲቀበሉ፣ ይህን ስም ከኑሯቸው በላይ ከሚያገኙት ነገር በላይ ለማላቅ እንዲዘጋጁ ይሄንን ሙላት የኪስ ሙላት አይደለም የምናወራው። ሙላት ማለት ኢኮኖሚ ሙላት አይደለም የምናወራው። ሙላት ብለን የምናወራው በሰማይም ለዘላለም ሙሉ የሆነው ክራይስት ነው። ይሄ ሙላት ነው። ውበታችን ይሄ ነው። ይሄንን ሙላት እንዴት አድርገን ነው ማዕረጋችን እንደሆነ፣ ውበታችን እንደሆነ፣ ክብራችን እንደሆነ፣ ጌጣችን እንደሆነ ባለንበት ቦታ ላይ ልናሳየው የምንችል። ዓለም የራሷን እያሳየች ነው። አሁን እኛ በመድረካችን ላይ ኢየሱስን እንዴት እናሳየው? በዝማሪያችን ውስጥ ኢየሱስን እንዴት እናስገባው? በአገልግሎታችን ኢየሱስን እንዴት እናስገባው? ኢየሱስ የኛ ክብር ነው ወይ? መቼም ቤታችሁ ስመጣ ክብራችሁን ነው የምታሳዩ። ትምህርታችሁ ከሆነ ኢየሱስ ክብራችን ነው ወይ? የፓስተር ክብር ነው ወይ? የነብዩ ክብር ነው ወይ? የአገልጋዮች ክብር ነው ወይ? ይህንን ፎከስ እንድታደርጉ እፈልጋለሁ። ማን ነው ክብራችን? የምትኮሩት በማን ነው? ለዚህ ነው መጽሐፍ ቅዱስ ሲናገር እንደዚህ ይላል። በዚህ ሀሳብ ላይ ወደ እናንተ ልምጣ። እንደዚህ ይላል፣ መጠራታችሁን ተመልከቱ ይልና ስለ መጠራታችን ይናገርና እንደ ሰው ጥበበኞች ሆኑ ብዙዎች ናቸው ይላል። እንደ ሰው ብርቶች ኃያላን የነበሩ ብዙዎች ናቸው፣ እነዚህ አልተጠሩም ይልና እግዚአብሔር የዓለምን ደካማ ነገር መረጠ። በጣም ደስ የሚለኝ የዓለም የተናቀውን መረጠ፣ የማይሆነውን ነገር መረጠ ይልና የሚመካ
የሚል ቃል አለ። የሚመካ በእግዚአብሔር ይመካ ይለና ጥበባችን፣ ቅድስናችን ኢየሱስ ነው። ሃሌሉያ! ሁለንተናችን ኢየሱስ ነው ይላል። ኢየሱስ ነው። ስለዚህ እኔ የማወራው የምመካበትን ነው። የቤተክርስቲያን መመኪያ ምን ይሆን? የዓለምን መመኪያስ? ዓለም የሚመካው በገንዘብ ነው። ዓለም የሚመካው በእውቀት ነው። ዓለም የሚመካው በስርዓቱ በስልጣኑ ነው። ምናልባት እኛ መካከል መጥቶ ይሆን መመኪያችን ስልጣን ሆኖ ይሆን? መመኪያችን ምናልባት የተሰጠን የጸጋ ስጦታ ሆኖ ይሆን? እስቲ ይሄንን በትምህርታችን እንዴት እንሙላ? ወደ ፓስተር ሲል ይሄድ። በጣም ወንደርፉል ነው ፓስተር። እግዚአብሔር ዘመንን ይባርክ። መመካት የሚለው ቃል መጀመሪያ የምትመካበትን ማወቅ። ፓስተር ዶክተር እንዳለው መጀመሪያ የምንመካበትን ካላወቀን መመካት የሚለው ሴንስ አይሰጠንም። ያለበለዛ ዝም ብሎ ሪቹዋል ነገር፣ ሃይማኖታዊ ነገር ነው የሚሆነው። ስለዚህ እሱን ማወቅ አለብን። እሱን ለማወቅ ደግሞ ግዴታ ወደ እሱ ነው የሚሄደው፣ ወደ እግዚአብሔር ቃል። የእግዚአብሔር ቃል በሁለተኛ ቆሮንቶስ ምዕራፍ 11 ላይ እንደዚህ የሚል ቃል አለ። በእግዚአብሔር ቅናት እቀናላችኋለሁ ይላል። ለምንድን ነው የሚቀናው? እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻቸዋለሁ። ንጽሕት ድንግል ፓስተር የተናገረው ለአንድ ወንድ አጭቻቸዋለሁ። ምን ማለት ነው? እንደ ባል ማለት ሀዝበንድ ማለት ማስተር እንደማለት ለእሱ አጭቻችኋለሁ። ለራሳችሁ ሳይሆን ታጫችሁት ለክርስቶስ ነው። ስለዚህ ስለ ክርስቶስ ካላወቅን በእርሱ መመካት ምን ማለት እንደሆነ አይገባል። መዝሙር መዘመር ይመስለናል፣ ወይ ስብከት መስበክ ይመስለናል፣ ወይ ቸርች መምጣት መቅረት ይመስለናል፣ ኮሚኒቲ ይመስለናል። እና ምንድን ነው የሚለው እዚህ ጋር አጭሻቸዋለሁ ይልና፣ ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሀሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ ይላል። ለክርስቶስ ካለ ንጽሕናና ቅንነት ምናልባት እንዳይለወጥ ብዬ እፈራለሁ። ስለዚህ በሱ ለመመካት መጀመሪያ እሱ ማን እንደሆነ ማወቅ አለብን። ራሳችን በትምህርታችን ዓለምን ዶሚኔት ለማድረግ ለመሙላት ራሳችን በእግዚአብሔር ሀሳብ መሙላት አለብን። የዲያብሎስ ትልቁ ታርጌት ከቸርች መስቀረት ሳይሆን ቸርች ውስጥ የክርስቶስን ሀሳብ ማጥፋት ትልቁ ፖይንት እሱ። ምክንያቱም ቸርች በዓለም ላይ ብታዩ አንድ ፓስተር ጓደኛ ላይ ስዊድን ነጮች ቸርች ፓስተር የሚያደርግ እዛ ከተማ ላይ ያለችው የቤተክርስቲያናት መሪ የምትባሏ ሴት ናት። የቤተክርስቲያናት እና ሳይንስ ኢየሱስ ከድንግል መወለዱን ስላላረጋገጠልኝ ሳይንስ ኢየሱስ ከድንግል ተወልዷል ብሎ ማመን ይከብደኛል አለች። እኔ እኮ ብዙ ጥቅስ የምታውቅ ብዙ ዘመኗን ያሳለፈች እዛ ኃላፊነት ውስጥ ያለች ስለ ክራይስት ሀሳብ ክርስቶስን ሪሊ በመገለጥ ደረጃ ክርስቶስን ሰው ካላወቀ ሀሳቡ ተበላሽቶ የሚለው ቃል መበላሸት ዲኬ ማለት ወይም ኮንታሚኔት ነው፣ መመረዝ ማለት ነው። ስለዚህ በምንድን ነው የሚመረዘው ሲባል ከቸርች መውጣት አለ። ቸርች ውስጥ ሆኖ የራስን ማስተላለፍ ማለት ነው። የራስን ስሜት ማስተላለፍ፣ በስሜት መመራት፣ ከቃሉ ወጥቶ እንደፈለጉ መኖር ማለት ነው። ስለዚህ እንዴት ነው በሱ የምንመካው? እኛ እንዴት ነው በህይወታችን ላይ ኤግዞልት የምናደርገው ማለት በፊት እሱ ለእኔ ምንድን ነው የሚለው ማወቅ ነው መጀመሪያው ነገር። እሱን ለማወቅ ደግሞ እሱን ሊገልጥልን የሚችለው እግዚአብሔር ቃል ብቻ። ስለዚህ የሰይጣን ትልቁ ታርጌት ደግሞ ያችን ሀሳብ ማበላሸት ነው፣ ትዊስት ማድረግ። ትዊስት ከተደረገ መቼም ቢሆን የእግዚአብሔርን ሀሳብ አናገኘው። ሀሳባችን ከተበላሸ ክርስቶስን ጄኒን የሆነውን እንትን ሀሳብ ማበላሸት አንችልም። ምክንያቱም ብዙ ጊዜ ሰው ማቹርድ እየሆነ ሲመጣ በእኛ ካልቸር መሰረት ያናጋል። መሰረት ማናጋት ማለት ያደገ ሲመስለው አዳዲስ ነገር ይፈጥራል። አስተማሪም ከሆነ አሁን ፓስተርም ከሆነ በጣም ጥሩ ነብይም ነኝ ካለ የሆነ ነገርም ከተባለ የተነሳበትም ፋውንዴሽኑ በቃ ያናገዋል። በቃ አለቀ። ያ ከተናጋ ደግሞ ስንጥቅጥቁ ነው የሚወጣው። በኋላ የራሱን መሰረትና የራሱን እምነት በክርስትና ስም ብዙ ነገር ቢውልድ ያደርጋል። ስለዚህ ፋውንዴሽናችን ክራይስት ነው። ክራይስትን ማወቅ አለበት። ክርስቶስን ካወቅን ክርስቶስን ማጉላት ቀላል ነገር ነው። ክርስቶስን ለማወቅ ደግሞ ወደ እግዚአብሔር ቃል ነው የምንሄደው። የእግዚአብሔር ቃል ደግሞ የሚናገረው እዚህ መጽሐፍ ላይ ሀሳባችሁ ከተበላሸ እባብ በተንኮሉ ሔዋንን እንዳሳታት የእናንተም
ህይወት የተበላሸ ይሆናል ይላል። ሮንግ ዌይ ማለት ሮንግ ጸር ይሆናል ማለት ነው። እግዚአብሔር ይመስገን። ስለዚህ እፈራለሁ ይልና የሚመጣው ያልሰበክነው ሌላ ኢየሱስ ቢሰበክ ወይም ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሳላችሁ። ክራይስት የሚለውን ቃል ራሱ ከመጽሐፍ ቅዱስ ነው የምናገኘው። ሪትን ወርድ ፐርሰን የሆነውን ወርድ ያስተምረናል፣ ይነግረናል። አይደለም እሱ ክራይስት ነው። እሱ ካወቅ ነው እሱን ኤግዞልት ማድረግ በትምህርታችን መሙላት ኢትስ ቬሪ ሲምፕል። ካላወቅ ነው ግን ምንድን ነው ስሜታችን የሚነዳውን ነገር ብቻ ነው የምናደርገው እና በትምህርታችን ለመሙላትና እሱን ኤግዞልት ለማድረግ እኛ ራሱ በእግዚአብሔር ሀሳብ ወይም በእሱ ትምህርት መሞላት አለብን። ያልተቀበለውን መስጠት ስለማንችል ፓስተር ጌታ ይባርክ። ዶክተር ላለ ትልቅ መቼም እየተነሱ ያሉት ሀሳቦች ፓስተር እግዚአብሔር ይባርክ። በጣም ትልቅ ቁም ነገር ነው። መቼም እግዚአብሔር ይርዳ። እነዚህ ነገሮች ከንግግር በስተጀርባ ወደ ሰው ህይወት ውስጥ ገብተው ሲዋሃዱ ቤተክርስቲያን ትለወጣለች። ቤተክርስቲያን ሌላ ሌቭል ውስጥ ትገባለች እና እኔ እንደው ለሚሰሙንም አደራ ምለው በቃ ይሄ ቃል አይደለም፣ ንግግር አይደለም፣ ህይወት ያለበት መንፈስ ያለበት የሰውን ማንነት ራዲካሊ መለወጥ የሚችል እውነት ነውና እግዚአብሔር ሁላችንንም ይርዳንና በዚህ ሀሳብ ላይ እኔ እንደው አትኩረት ሰተን እንድናገር የማስበው አንዱ ምንድን ነው ይሄ የክርስቶስ ልህቀት የሚለው ነገር በመካከላችን እንደ ቤተክርስቲያን እንደ ክርስቶስ አካል በሙላት ገዝፎ እንዳይወጣ ያደረገው ብዬ እኔ አንድ የሚታየኝ ነገር ምንድን ነው እኔነት የሚባል ትልቅ እንቅፋት አለ። እኔነትን ምንድን ነው ብትሉኝ እኔ በሁለት መንገድ ገልጸዋል። እኔነት በሰው የልብ ዙፋን ላይ የተቀመጠ ስውር ጣዖት አየህ፣ ተንሰራፍቶ ተመቻችቶ ተደላድሎ በሰው የልብ ዙፋን ላይ የተቀመጠ ስውር ጣዖት አይታይም፣ ግን አለ ተሰውሮ የተቀመጠ ጣዖት ነውና ችግሩ ምንድነው? ክፋቱ ምንድነው? ዙፋኑ ሁል ጊዜ አንድ ተቀማጭ ነው ያለው። አንድ ንጉስ ዙፋን ያለው ሁለት አያስተናግድም። ለሁለት ቦታ የለውም። ወይ እኔነት ይቀመጥበታል ነቅሶ፣ ወይ ኢየሱስ ክርስቶስ ዙፋኑ ላይ ነቅሶ ይቀመጥበታል። ስለዚህ ምን እናደርግ? እንደ ቤተ ክርስቲያን ምን እናደርግ? እንደ አማኝ ምን እናደርግ? እንደ አገልጋይ ምን እናደርግ? እና ሁል ጊዜ ኢየሱስ ክርስቶስን አንተ ክበርልኝ ስንል፣ አንተ ንገስልኝ ስንል፣ አንተ ድመቅልኝ ስንል ሌላ በጀርባ እያልን ያለው ነገር አለ ማለት ነው። ማስተዋል ያለብን ነገር እኔነት ሆይ አንተ ደግሞ ውረድልኝ እያለን ነው። ክብር ለኢየሱስ ይሁን። ቆፍጠን ብለን ማለት ነው። ክብር ለኢየሱስ። ከተቀመጥክባት ዙፋን ላይ ቀስ ብለህ ትወርዳለህ ብለን ኮንሽስሊ እኔነትን ከዙፋኑ ላይ የምናደርገው ጥረት ነው። ስለዚህ አመልክሃለሁ ስንል ጌታን አመልክሃለሁ፣ እግዚአብሔርን አመልክሃለሁ፣ እወድሃለሁ ስንለው እኔነት ሆይ አንተን ደግሞ እክድሃለሁ እያለ አሜን። ክብር ለኢየሱስ ክርስቶስ ይሁን። አልፈልግህም እያልኩ ነው። ሂድልኝ፣ ልቤ ዙፋን ላይ ነግሶ የሚቀመጥ አንድ አለ እያለ ነው። ምክንያቱም በባህሪው ፓስተር ይሄ የማይሆንለት ነገር ለጌታ አይሆንለትም። ምን መሆን አይሆንለትም። እግዚአብሔር ጋር መታችሁ ሼሪንግ ኢዝ ኬሪንግ የሚባል ነገር እግዚአብሔር ዙፋኑ ላይ ስልጣኑ ላይ አምላክነቱ ላይ አይደራደር። ክብር ለእግዚአብሔር ይሁን። ስለዚህ ያለ ደባል ይኖራታል እንጂ ከዳጎን ጋር ደባል ሆኖ አይኖርም። ክብር ለኢየሱስ ይሁን። ሩሜት ሆኖ መኖር አይችልበትም። የጌታ ስም የተባረከ ይሁንና ይሄ አንደኛው እንደዚህ ነው ማየው። በቃ እሱ ዙፋኑ ላይ ይነክስ ዘንድ እኔነት የሚባለው ከዙፋኑ ላይ ሆነ። ሁለተኛው ይሄ እኔነት የሚባለው ነገር ራሱ በቀጥታም ሆነ በተዘዋዋሪ ከአምልኮ ጋር ይገናኛል። ይሄ እኔነት ማለት ራስን የማምለክ አባዜ ነው። ራስን የማምለክ አባዜ ነው እና ጌታ ደግሞ ሲናገር ምን አለ? እንደው አይ ቲንክ ሮሜ 12 ላይ ነው አይደለ? ሮሜ 12 ምዕራፍ 1 ላይ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው
ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራሄ እለምናችኋለሁ ይላል። አሜን። ምናልባት እኔ ምን ያህል ሰው በትክክለኛው መንገድ እንደሚረዳው አይደል። አሁን ሰውነታችሁን ሲል ይሄ አካል ወይም ይሄ ስጋ ባዲውን ማለቱ ሳይሆን ሰውነታችሁን ማለት ሁለንተናችሁን ማለት ነው። አንዲት ነቁጣ እንዳትቀር መሰዊያው ላይ ሁሉ ነገር ይቅረብ ማለት ነው። ክብር ለኢየሱስ ይሁን። ሳትሸራረፍ፣ ሳትቀናነስ፣ ምንም ነገር ሙጥጥ አድርጋችሁ ሁለንተናችሁን በመሰዊያው ላይ አቀርቡ ማለት ነው። ስለዚህ አንዱ ቀራቢ ማን ነው? አንዱ ሰጋጅ ማን ነው? እኔነት። አቶ እኔነት ራሱ መጥቶ መሰዋት አለበት። ክብር ለእግዚአብሔር። ምክንያቱም እግዚአብሔር በዚህ ጉዳይ ላይ ስለማይደራደር። በብሉይ ኪዳን ስንሄድ ይሄን ነው። እስራኤል አምላክ ሆይ ስማ አለ። ምን ልስማ? እግዚአብሔር አምላክህን በፍጹም ልብህ አለ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ የሚቀር ነገር የለ። የሰው ሁለንተናው ከሐሳቡ ዓለም ጀምሮ ከእውቀቱ ዓለም ከስሜቱ ዓለም ነፍሱ ሁለንተናው ይሰዋልኝ ብሏል። አንዳች ነገር እንዳይቀር ሰዋው፣ አቅርበው። ለራስህ ለአንተ ለእኔነትህ አታስብ እያለ እኮ I will take care of that። ሃሌሉያ። እኔ አንተ እኔነትህ እንደዛ እንዲነግስ ያደረገውና ያስጨነቀህን ነገር I can handle that። አንተ ግን ጠራርገህ አምጣልኝ። ክብር ለእግዚአብሔር። በብሉይ ኪዳንም በአዲስ ኪዳንም የምናየው ይሄ ነው። 10ቱ ትእዛዛት ራሱ የመጀመሪያው ነገር ሲጠቀስ ምንድን ነው? ከእግዚአብሔር ከአምላክህ በቀር እስራኤል ሆይ ሌላ አምላክ አይሁንልህ አለ። ስለዚህ እኔነት ሌላው ቀርቶ የመጀመሪያ ከ10ቱ ትእዛዛት የመጀመሪያው ጥሰት ነው። እሱን ትልቁን ትእዛዝ መጣስ ማለት ነው። እና እግዚአብሔር ይርዳ። ክብር ለኢየሱስ ይሁን። በአምልኮ የማይደራደር ጌታ፣ በዙፋኑ የማይደራደር ጌታ በእኔነት አናሰናክል። ሙልአተ እግዚአብሔር የክርስቶስ ልህቀት በመካከላችን ሊኖር የሚችለው ያንን አክቲቭሊ ዲል ስናደርግ ነው። ክብር ለኢየሱስ ክርስቶስ። ሃሌሉያ። ይህን የምታዩ በጣም ኢንጆይ እያደረጋችሁ እንዳላችሁ አምናለሁ። ክብር ለኢየሱስ ሲሆን በዚህ ፕሮግራም እንደተባረካችሁ እናምናለን። እግዚአብሔር ይባርካችሁ። ተባረኩ።